ሀይሚ የሆነ አባባል ለጥፋ ነበረና አንበሳ የውሻ መጮህ አያስደነግጠውም፣ ተልባ ቢንጫጫ በአንድ ሙቀጫ ብላለች ማለት ነው። እና ሰላም ጤና ይስጥልን ውድና የተከበራችሁ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በነገራችን ላይ ቪዲዮ ሰርቼ ፖስት አድርጌ ነበረና ድምፅ የለም። ለ8 ደቂቃ ለፍልፌ ግን ድምፅ የለውም። ድምፁ ሚውት ነበር። እኔም ቼክ ሳላደርግ ነው ዩቲዩብ ላይ የጫንኩትና ፕራይቬት አደረግኩት ማለት ነው። ለማንኛውም ውዶቼ በነገራችን ላይ አንበሳ በጣም እንትን ነው፣ አደገኛ እንደሆን ታውቃላችሁ አይደለ? ምስኪኖችን ያጠቃል። ምንድን ነው የቤት እንስሳዎች የዱር እንስሳዎች ሳይቀር እንደው ይች ምስኪን ናት ይች ጥሩ ሰው ናት ሳይል ልቅም አድርጎ ነው የሚበላው። ሀይሚዬ ልቅም አድርጎ ማለት ነው። እና ተልባ ቢንጫጫ በአንድ ሙቀጫ ላልሽው ደግሞ እንግዲህ እኛ እየተንጫጨን አይደለም፣ እናንተ ሰላም የምትፈጥሩበትን መንገድ እንዲፈለግ ነው ሁላችንም የግል አስተያየታችንን ስንሰጥ የነበረ ማለት ነው። እና ለማንኛውም ሀሰን አይጠቅምሽም ሀይሚዬ፣ ሀሰን ገደል ነው የሚከትሽ የኔ ቆንጆ። የእውነት ነው የምልሽ፣ አመጣጡ ጥሩ አይደለም። ከዚህ በፊትም አይተነዋል። እኔ አንቺና ቡራ አንድ በመሆናችሁ የሚቀና ይመስለኛል። ጥሩ ቪው ስላላችሁ የሚቀና ይመስለኛል። ዝም ብዬ አለ አይደለ፣ በቃ የሆነን ሰው እኮ የሆነ የማይመቻችሁ ነገር አለ አይደለ፣ የሆነ መሽቁቅ የሆነ ሰው መሽቁቅ ታውቃላችሁ ቤተሰብ? መሽቁቅ ማለት አስመሳይ፣ በቃ ከእናንተ ጋር ሆሆ ብሎ ከጀርባ ሊጥላችሁ የሚሞክር ሰው ማለት እኔ እንደዛ ነው የሚመስለኝ። ይቅርታ አድርጉልኝና ሀሰን እኔ ምንም አላደረገኝም፣ ግን ሁኔታው እንደዛ ነው። በቃ ሆይ ሆይታ ይወዳል። በቃ ወይ ሀይሚን መንቀፍ ወይ ቡራን መደገፍ ወይ እንደዛ የሆነ ነገሩ የሚያስታርቅ ሳይሆን ጸቡን የሚያከር ነገር ነው የማይበት ብዙ ጊዜ ማለት ነው። እና ለዛ ነው የተናገርነው። ትናንት አሁን አንቺ ብሩኬን ለማስወጣት ስትሞክር እሱም ሻንጣውን ይዞ መጥቶ ይውጣ አለ። ይሄ የሚሉት ምን ማለት ነው? ውጣ ማለት በእርግጥ እናንተ ራሳችሁ ወጥታችኋል ማለት ነው። እና ትናንት ቡራ በጣም ነው ያሳዘነኝ። የሰው ልጅ ይቅርታ ይጠይቃል። ከይቅርታ በላይ ምንም ማድረግ አይቻልም። ያለው ዝምታ ነው፣ ወይ ዝምታ ነው ወይ የሆነ ምርጫ ነው መምረጥ ያለበት። እና ሀሰን ማን ነው ፍፄም መጣ። ፍፄም መቶ ሀይሚንም ቡራንም ትንሽ ተናገረ። ከዛ በኋላም ፎቶ ይዤ ልሂድ አለ። ማድረግ ያለብኝን ነገር አደርግላታለሁ እያለ ነበረ። እና ፎቶ በእርግጥ ቡራ ናፍቋት ነው። ቡራ ውሰድላት ናፍቋት ነው እንዴ እናንተ ይላችሁ። ሀይሚ እኮ በቡራ አጨክንም ቡራም ዘራፍ የሚለው የሚጨክን ልብ የላቸው። እልህ ውስጥ ነው የገቡት በዚህ ሰዓት። እልህ በቃ ተያይዘውታል። አንደኛቸው መብረድ አለባቸው፣ ግን ሊበርዱ አልቻሉም ማለት ነው። እና በእርግጥ እኔ ትናንት ቡራን ጥፋተኛ ነው የምልበት መንገድ ምንም ነገር የለም። ትናንትም ከባለፈውም ጀምሮ ማለት ነው። እና ያጠፋው ነገር አለ፣ ግን የሰው ልጅ ከስህተቱ ታርሞ ይቅርታ እየጠየቀ ነው። ሀይሚ ግን ምንም እንትን ልትል አልቻለችም። እና ውሻን ነው እንደውም ሄድ ከዚህ ብላችሁ የምታባረሩት እንጂ ብዙ ነገር አሳልፋችሁ ስንት ውጣ ውረዶችን ክፉንም ደጉንም ባብራችሁ አይታችሁ ድንገት ከቤት ውጣ አይባልም። ሀይሚ እሱ ውጣ ቢል እኔ አልፈርድበትም። ምክንያቱም ቀድማችሁ ሻንጣውን አዘጋጅታችሁ ውሻ ያደረከኝ ስትዩ ነበር። አንቺም እኮ ያው እንደ ውሻ ነው ውጣ ስትዩ የነበረው። እና ይህን ነገር ልታስተካኪ ይገባል ሀይሚዬ። የምትናገሪያቸው ቃላቶች የእሱን ሞራል የሚነኩ የእውነት፣ በተለይ ትናንትና የተናገርሽ ቪዲዮ ላይ እህት ቢኖረው እህት ስለሌለው ነው ለሴት ልጅ ክብር የሌለው፣ ወንድም የሌላቸው ለወንድ ልጅ ክብር የላቸው ምናምን እያልሽ ነበረ። እና እውነት ለመናገር ቡራ ለሴት ልጅ በጣም ክብር አለው። እኔ ለቡራ በ10 ጣቴ እፈርምለታለሁ በክብር ጉዳይ ማለት ነው። እና ምክንያቱም
እህት የለውም። እህት ስለሌለው ማለት ነው እናቱን እንዴት እንደሚወድ አንቺን እንዴት እንደሚወድ ሴቶችን እንዴት እንደሚወድ ሴት ልጅ ብትወልጅልኝ እኔ ብቻዬን ነው አቅፊያት የምተኛው የሚል ሰው በተደጋጋሚ ሲናገር ነበረ። እና እንደዛ ማለት የሆነ የሰውን ልጅ ደካማ ጎን መንካት የለብንም። እኔ ተሰምቶኛል፣ ይቅርታ አድርጉልኝና እህት ሳይፈልጉ ቀርተው አይደለም እነሱ ሙሽዬ ሴት ልጅ ስላልሰጣት ነው እንጂ ወይንም ደግሞ ምናልባት ወይ አርፋባትም ሊሆን ይችላል፣ አይታወቅም። እና እንደዛ አይባልም ሀይሚዬ። እህትም ወንድምም እኮ ኖሮሽ ማለት ነው። እህት ወንድም ኖሯቸው ለሴት ልጅ ክብር የሌላቸው ሴቶችን አታይም እንደ አንቺ ሀይሚዬ? እናት አባት እያላቸው የእናት አባት ፎቶ እያመጡ የእናንተን ሲዘቀዝቁ ኖሮም እኮ የሚዘቀዝቅ አለ፣ ክብር የሌለው አለ። ያንን ማሰብ አለብሽ። እና ብዙ ጊዜ የሆነ ሞራሉን የሚነካ ነገር ትናገሪያለሽ፣ ከዛ ነገር ተቆጠቢ። ይሄን ስላችሁ እኔ ሀይሚን ጠልቻት አይደለም፣ ግን ሀይሚ ማስተካከል ያለባትን ነገር ማስተካከል አለባት። ቡራጋም ችግር ካለ እንደዚሁ እናገረዋለሁ ማለት ነው። እና እንደዛ ነው። ወደ ሰላም ኑ፣ በቃ ሰላም ፍጠሩ። በጣም ነው የሚያስጠላው ያለው ነገር ስትነጋገሩ ከባድ ቃላት ትነጋገራላችሁ። በቃ ለሚሰማ ሰው የሚዘገንን የሚያስጠላ ነገር ማለት ነው። እንደዛ አታድርጉ እባካችሁ እባካችሁ። በተረፈ ፍፄ እንደ ሀሰን አትሆን እሺ፣ እንደ ሀሰን አትሆን ከቻልክ ማለት ነው። ያሁን ፎቶ መውሰድ አንዳንድ ነገሮች ልውሰድ ምናምን የምትለውን ነገር ትተህ ተቆጣት፣ ሂድና ተቆጣትና መልሳት ወደ ቤት ማለት ነው። ቡራንም እንደዛ ወንድምህ አይደለ? እንደዛ ነው እንጂ አንዳንድ ነገር በመውሰድማ እኮ ተለያዩ በቃ ማለት ነው እንጂ ምንም የሚያስታርቅ ነገር አይደለም። እና አንዳንዶቻችሁ ደግሞ እረፉ እናንተ በሰው እንትን እንደ እኛ ስለምንወዳቸው ነው በነገራችን ላይ የምንናገረው እንጂ ለመጥፎ ነገር አይደለም። እናንተ ናችሁ በእነሱ መሀል እንደርጎ ዝንብ ጥልቅ እያላችሁ በማያገባችሁ እየገባችሁ እንዲለያዩ የምትፈልጉት እናንተ ናችሁ። የቅርብ ጓደኞች የምትባሉት ምቀኞች ናችሁ። እውነት ምቀኞች፣ ለሀይሚም ለቡራም አትበጁም እናንተ። እውነቱን ለምነግራችሁ አትበጁ። እኔ ብዙ ጊዜ እያየኋችሁ ነው። ውይ ቅናት አለባችሁ፣ ግን ትቀኑባቻላችሁ። አስመሳዮች ናችሁ፣ ታስመስላላችሁ። አይስዌር በጣም ነው የምታስመስሉት። የውሸት ጓደኝነት አይደብርም? ይደብራል። በእርግጥ ባትቀኑ ነበረ የሚገርመኝ፣ ባትቀኑ ይገርመኝ ነበረ፣ ይደንቀኝ ነበረ። እና ለማንኛውም ውዶቼ ማሮቼ ሀይሚዬና ቡራዬ አይለያዩም፣ አታስቡ። ብዙዎቻችሁ እያሰባችሁ ነው። አይለያዩም። ጸብ ያለ ነው፣ ግን ይሄ መጥፎ ቃላት የሚነጋገሩት ነገር ነው የሚደብረው።